ከዚህ በፊት በቅጠሉ እንደ አረም ይወጣል። ከአረም በኋላ ደግሞ ማህበረሰቡ ይወስደዋል። የድርቅ ጊዜ ምግብ ተደርጎ ጥቅም ላይ ይውል ነበር። ከጊዜ በኋላ ግን ይሄ ቀርቶ የድሃ ምግብ ተብሎ መቆጠር ተጀምሮ ሙሉ ለሙሉ የጠፋበት ሁኔታ ነው ያለው። አሁን በዚህ ሰዓት ሰዎች ብዙም አይጠቀሙትም። ያም ሆኖ ከዚህ በፊት ቅጠሉን ብቻ ነው የሚያውቁት። እህል ዘር እንዳለውም አያውቁም። በዚህ አካባቢ ያሉ ማህበረሰቦችና በቅጠሉ ላይ በእህሉ ላይ በዘሩ ላይ ምን አይነት ንጥረ ነገር በውስጡ አለ፣ ቅጠሉ ምን አይነት ንጥረ ነገር አለው፣ ለህፃናትና ለእርጉዝ ሴቶች ጠቀሜታው ምን ያህል ነው፣ በምን አይነት ሁኔታ ደግሞ የእህሉን በውስጡ ያሉ ንጥረ ነገሮች በአግባቡ ሰውነት እንዲጠቀም ማድረግ እንችላለን የሚሉ ትላልቅ ትሪያሎች ሰርተናል ወይም ደግሞ ምርምሮች ሰርተናል። 3 ትሪያሎች ተሰርተዋል። አንደኛው እህሉን በምን አይነት ሁኔታ በደንብ ሰውነታችን እንዲጠቀም ማድረግ እንችላለን። ሁለተኛው ደግሞ ህጻናቶች ከ2 እስከ 5 አመት ያሉ ህጻናቶች ይህንን ምግብ ቢጠቀሙ በሰውነታቸው ውስጥ ያለውን ደም ማነስ የሚያመጣውን አይረን መጠን መጨመር ይችላል ወይ የሚለውን በኮሚኒቲ ላይ ሰርተናል። ሶስተኛው ደግሞ በስኩል ላይ ለስኩል ፊዲንግ ለስኩል ምግብ መዋል ይችላል ወይ፣ ምን ያህል ፐርሰንት አንድ ህፃን ልጅ አንዴ ቢበላ ምን ያህል መጠን በቀን ማግኘት የሚገባውን የኃይል እና እንዲሁም ደግሞ የተመጣጠነ የምግብ አይነት መተካት ይችላል ብለን በዛ ተነስተን 50%ን አንዴ የሚበላው በ200 ግራም ላይ ያለውን ምግብ አንዴ ሲበላ 50%ን በቀን መብላት የሚገባውን ኒውትረንት መተካት እንደሚችል አይተናል፣ ተመራምረናል። ውጤቱንም ደግሞ አይተን በተለያዩ በዓለም አቀፍ ጆርናሎች ተመዝግበዋል። ከነዛ ዘሮች ነው ዛሬ ሁለቱን ለማህበረሰብ ጉድኝት ይዘን የወጣ ነው። ለግቢ ማስዋቢያ ይውላሉ፣ የትኛው ፓርት ነው ለግቢ ማስዋቢያ የሚውለው የሚለውን ለግቢ ማስዋቢያ ለማስዋል በእንደዚህ አይነት ሪሰርች ሰርተናል። አማራንት ቅጠሉ ብቻ አይደለም፣ ዘሩ ብቻ አይደለም፣ ግንዱና ስሩም ጭምር ለጥቅም ማዋል የምንችለው አይነት እህል ነው እና የሚጣል ነገር የለውም ማለት ነው። ለእንስሳ ተዋጽኦም ለተለያዩ ሁኔታዎች ልንጠቀመው እንችላለን። ሌላው በዚህ አካባቢ በሸበዲኖና በቦርቻ 15 አርሶ አደሮች 10 በ20 ሜትር ግቢያቸውን ስልጠና ከሰጠናቸው በኋላ ፈቃደኞች ሆነው በነጻ ሰጥተውን እያመረቱ ቆይተዋል። በእያንዳንዱ ፌዝ ላይ ስልጠና በቦታው ላይ ይሰጣቸው ነበር። እንዴት መሬቱን ማዘጋጀት እንዳለባቸው፣ እንዴት መዝራት እንዳለባቸው፣ ሲዘሩ እንዴት ማዳበሪያ መጠቀም እንዳለባቸው፣ እንዴት ማረም እንዳለባቸው ማሳሳቱንም ጭምር። አሁን ደግሞ ለአጨዳ ሲደርስ እንዴት ማጨድ እንዳለባቸውም ቀጥለን የምናሳየው ነው። ከዛ በኋላ ደግሞ በምን አይነት ሁኔታ ደግሞ ለምግብነት ያውሉታል፣ እንዴት ነው የሚያዘጋጁት ለምግብነት ለህፃናትና ለእርጉዝ ሴቶች በተለይ እንዲሁም ደግሞ ለትላልቅ ሰዎችም በዓለም ደረጃ የታወቀ ምግብ ነው ለጠቀሜታነቱ ማለት ነው። እና ያንን ደግሞ የምንሰራው ይሆናል ማለት ነው። በቦርቻ የተሳካ ሁኔታ አግኝተናል። ምክንያቱም አካባቢው ኢንቫይሮንመንቱም እንደተስማማው ነው እያየን ያለ ነው። በጊዜ መድረስ ችሏል። በ3 ወር የሚደርስ እህል ነው። በትክክለኛ 3 ወሩ ላይ ወይም ደግሞ 3 ወር ከ10 ቀን ላይ ለመታጨድ የሚደርስ ነው። ያንን ፌዙን ተከትሎ ነው በቦርቻ እንትን ያለው። ወደፊት እንግዲህ ሁልጊዜም እኛ እንደምናውቀው እንደ ጤና ባለሙያ አብዛኛው የምግብ እጥረት የሚጠቁ ህጻናቶች የሚመጡት በብዛት ከቦርቻ አካባቢ ነው። በሲዳማ አካባቢ አንዱ በድርቅ የሚጠቃ አካባቢ ነው እና ይሄ እህል ለዚህ አካባቢ እንደ ሴት ሊሆን ይችላል ብለን እናምናለን። በዛም ምክንያት ነው ወደ ማህበረሰቡ ይዘን የወጣ ነው። እዛው ተመራምረን የሆነ ግኝት አግኝተን እዛ ይዘን ቁጭ ማለታችን ለማህበረሰቡ ምንም የሚጠቅመው ነገር የለም። ነገር ግን ያገኘነውን ግኝት ለማህበረሰቡ ማዋል አለብን። ማህበረሰቡ ደግሞ መጠቀም አለበት። ማህበረሰባችን በምግብ እጥረት በፉድ ኢንሴኩሪቲ በጣም እየተጎዳ ያለ ማህበረሰብ ስለሆነ ይሄንን ይዘን የመጣ ነው። አማራንተስ ሲባል ራፎ ወይም ራፉ ሲባል እንደ አረም የሚታይ ነው፣ ግን አይደለም። አማራንተስ አረም አይነት አለው፣ እህል አይነት አለው፣ አትክልት አይነት አለው፣ መኖ አለው፣ ጌጥ አለው። 5 ረድፍ ላይ የሚኖር ነው። የትኛው ነው አረም፣ የትኛው ነው እህል፣ የትኛው ነው አትክልት፣ የትኛው ነው መኖ ብሎ ለይቶ ወደ
አርሶ አደር የማምጣቱ ስራ ገና ጩጬ ነው፣ አልተሰራበትም። ይሄን ስራ መቀጠል አለበት። ምክንያቱም እንደ ሀገር ያጠነው አንድ ሀብት ነው በሚል አሁን ትላልቅ ስራዎች እየተሰሩ ነው ያሉት። ምናልባትም ከዚህ ወዲህ የዚህ ስራ የሚቆም አይደለም፣ እየጠነከረ የሚሄድ ነው። ሌላው እንደው አለፍ አለፍ ብዬ ለመግለጥ አማራንተስ መድኃኒት ነው። አማራንተስ መድኃኒት ነው። አማራንተስ እህል ነው። እህል ነው ስንል ለዶሮች ጭምር ለእንስሳት ጭምር። ምክንያቱም አሁን እየተጨነቅንበት ያለው ከሕክምና አንጻር ከፍተኛ የተላላፊ ያልሆኑ ህመሞች አሉ። ቅድምና አቶ ማርቆስ በደንብ አድርጎ ሲገልጸው ነበረ። የደም ግፊት፣ ስኳር፣ ካንሰር ወዘተ የምንላቸው በርካታ አደገኛ ህመሞች አሉ። እነኚህን ህመሞች ለማስታገስ እንደ አንድ የመድኃኒት ዘርፍ ዓለም በደንብ ይጠቀመዋል። ህንዶች ይጠቀሙታል፣ አሜሪካኖች ይጠቀሙታል፣ ፈረንሳይ የሰለጠነው ዓለም በደንብ ስለሰራበት ይጠቀመዋል። ምናልባት አሜሪካ በ1980ዎቹ አካባቢ ላይ ምርምር አድርጎ ነው ይሄንን 8000 ዓመት የቆየ የተዘነጋ ሰብል ወደ ምግብነት ጠረጴዛ እንዲመጣ 1980 ከፍተኛ ምርምር አድርጎ ቶፕ ግሬን፣ ሚራክል ግሬን፣ ሱፐር ግሬን ብሎ ሰይሞት እያሽቆለባበጡት ያለ እጽዋት ነው። ይሄንን እኛ ብንዘገይም ቢረፍድም አሁን የያዝነውን ስራ ጠንክረን ከሰራን ጥሩ ደረጃ ይደርሳል ተብሎ ይታሰባልና ቅድም ለመናገር እንደሞከርኩት አማራንተስ ለምሳሌ ዶሮዎችን የምንመገብ ከሆነ የሚጥሉት እንቁላል ከኮሌስትሮል ፍሪ የሆነ እንቁላል ማግኘት ይቻላል። እንስሳቶቹንም ተመሳሳይ። አንዱ ከፍተኛ ጤናማ ያልሆነ የደም ውስጥ ቅባት ነው ኮሌስትሮል የምንለው። ይሄንን ለመቀነስ እንደ አይነተኛ ምክንያት ያገለግላል ማለት ነው። ሌሎችንም ህመሞች ያገለግላል። ቅድም በተደጋጋሚ ሲገለጽ ነበረ። ዶክተር አለም ሰላም ስትገልጸው ነበረ። የሚጣል ነገር የለውም። ስሩ፣ ግንዱ፣ ቅጠሉ፣ አበባው፣ ፍሬው ሁሉም የሰውነቱ አካል ከላይ እስከ ታች የያዘው አገልግሎት በጣም የሚሰጥ ነው፣ ግን አልተሰራበትም።